እግዚአብሔርን አመስግኑ። ድንገተኛ ነገር ቢመጣ ተዘጋጅታችኋል። ይሄ በጣም ትልቅ ነገር ነው እኮ። የወደፊቱን መንፈስ አልወጣልኝም ብሎ ከማሰብ ይልቅ ወይም ደግሞ አልተገላገልኩም ብሎ ከማሰብ ይልቅ ነፍሳችንን ከሰይጣን እጅ ነጥቀናል ወይ? አዎ ነጥቀናል። ምልክቱ ምንድን ነው? መንጠቃችን 3 ምልክት አለው። ነፍሳችንን ከሰይጣን እጅ ለመንጠቃችን ምልክቱ አንደኛ ማድረግ የምንፈልገውን ነገር እያደረግን መሆናችንን ቼክ ማድረግ አለብን። መስገድ፣ መጾም፣ መጸለይ፣ አምላካችንን በስርዓቱ ማምለክ፣ ቤተክርስቲያን ሄዶ ማስቀደስ፣ ቅዱስ ቁርባን መቀበል፣ በፈለግነው ሰዓት ደስ እንዳለን ማድረግ ችለናል ወይ? ክብረ በዓላትን፣ ህግጋቱን፣ ትእዛዛቱን፣ 10ቱን ትእዛዛት መፈጸም ችለናል ወይ? ይሄ የመጀመሪያው ነው። አዎ ከሆነ ከነፍሳችን ላይ ሰይጣንን ቀምተነዋል፣ ወይም ደግሞ ሰይጣን ነፍሳችንን አልተቆጣጠራትም። ስጋችን ላይ ያለው ማለት ነው። ስጋችን ላይ ሆኖ እንደፈለገ ሊሆን ይችላል። ይሄ የታወቀ ነገር ነው። በአባቶቻችን መጽሐፍት ላይ ብዙ ቦታ ላይ አይተናል። ስጋ ላይ ሆኖ ነፍስን ሊቆጣጠር ሲሞክር ሲባረር ማለት ነው። ሁለተኛ ነፍሳችንን መቀማታችን ወይም አጋንንት ነፍሳችን እንዳልያዛት ምልክቱ ገንዘባችንን፣ ንብረታችንን፣ ልጆቻችን ጭምር፣ ልጆችም ገንዘብ ናቸው፣ ቤተሰቦቻችን ጭምር፣ በእኛ ዙሪያ ያሉ ሰዎች በአጠቃላይ ሰላማዊ ናቸው ወይ? ገንዘባችን በረከት አለው ወይ? እድላችን፣ ትዳራችን ውስጥ ያለው ነገር፣ ሰላማችን እንዴት ነው? ፍቅራችን እንዴት ነው የሚለውን ነገር ቼክ ማድረግ ነው። ይሄን አዎ እኔ ለጎረቤቶችም ለቤተሰቦችም ሰላማዊ ሰው ነኝ፣ ሰላም ሲሉኝ ሰላም እላለሁ፣ ለእነሱ ክፉ አይደለሁም፣ ምቀኛ አይደለሁም፣ ተንኮል አላስብባቸውም፣ እጸልይላቸዋለሁ ብላችሁ የምታስቡ ሰዎች ከሆናችሁ በትክክል ሰይጣን እናንተን አልያዛችሁም ወይም ደግሞ አልተቆጣጠራችሁም። ትክክል ነፍሳችሁን ተቆጣጥራችኋል። እናንተ ራሳችሁ በእጃችሁ የቻለችው ነፍሳችሁ ማለት ነው። ሶስተኛው ደግሞ ለወደፊቱ መንፈስ ሲገባ እናንተ ውስጥ ማለት ነው መያዝ ችላችኋል ወይ? ሲመጣ ምልክት ታያላችሁ ወይ? እግዚአብሔር በህልም በራእይ በተለያዩ ነገሮች ያመለክታችኋል፣ ያናገራችኋል ወይ? ጸሎታችሁ በእግዚአብሔር ፊት መድረሱን ምላሽ ታገኛላችሁ ወይ? ህልማችሁ ተቀምጧል ወይ? ይሄ ሁሉ እያንዳንዱ ነገር መታየት አለበት ማለት ነው። እና የወደፊቱን ነው። ሶስተኛው ምንድነው? የወደፊቱን ነው። ለምሳሌ ሲገባብን ቶሎ መያዝ የምንችል ከሆነ አቅም አለን ማለት ነው። እግዚአብሔር መልስ እየሰጠን ነው ማለት ነው። ነፍሳችንን አልተቆጣጠራትም። ከዛ ደግሞ ሰዎች በእኛ ላይ ያላቸውን ጥላቻም ሆነ ፍቅራቸውን በሚገልጹበት ሰዓት ምን መልሰው ምላሽ በራሱ በምንሄድበት ቦታ ሁሉ ምላሻችን፣ ይሄ ሁሉ ትልቅ ነገር ነው እና እኛን እንዳልተቆጣጠረን ማሳዮቹ እነዚህ ናቸው። በተለይ ሶስተኛው ማለት ነው ለወደፊቱ ያለን ተስፋ የመቁረጥ ስሜት ካለ እጭ ማለት የመበሳጨት ጭልም ያለ ተስፋ ምናምን ካለባችሁ አሁንም ነፍሳችሁ አልተገላገለችም። አሁንም ነፍሳችሁ በቁጥጥር ውስጥ ናት ማለት ነው። ስለዚህ ጥሩ ብሩህ የሆነ ተስፋ ያለው